What's up guys? ዛሬ ማለት ነው እነዚህ ይኸው ከግራመር ከቮካቡላሪ ከፍሬዘል ቨርብስ ኤንድ ኢዲየምስ የተውጣጡ ጥያቄዎችን የምናየው ማለት በጣም ብዙ ጥያቄዎች እነዚህን ጥያቄዎች እስኪ የራሳችሁን የግራመር የቮካቡላሪ ፍሬዘል ቨርብስ ኢዲየምስ የነዚህን አጠቃላይ እውቀታችሁን ቼክ ታደርጋላችሁ ሌቭላችሁን ማለት ነው alright በታይ እንግሊዘኛ በጣም መማር ፈልጋለሁ ግን የስራ ስኬጁሌን በጣም ቢዚ ያደርገኛል መኖሪያ ቤቴም ከትምህርት ቤቶቹ ሩቅ ነው በቃ ምን እንደማደርግ ግራ ገብቶኛል ለእንደዚህ አይነት ሰዎች ዩኒክ እንግሊሽ በተለያየ ምክንያት ወደ ሴንተራችን ለማይመጡ ሰዎች ያዘጋጀውን አዲስ እድል ሰምተሻል አልሰማውም እናንተ ሰምታችኋል ዩኒክ እንግሊሽ በተለያየ ምክንያት ወደ ሴንተሩ መጣው መማር ለማይችሉ ሰዎች ወይም ከርቀት ነው በኦንላይንም ቢሆን ለመከታተል ቢዚ ለሆኑ ሰዎች 6 ወር የሚሰለጡበትን መጽሐፍ ወይ ሞጁሉን ማለት ነው እሱን ከጀማሪ ጀምሮ እስከ አድቫንስ ድረስ ያለው አብሮ ስትራቴጂክ ፕላን ጋር ያ ደግሞ እንዴት አድርገው እቅዱ ማለት ነው ዴይ 1 ላይ መጀመሪያ ቀን ሁለተኛ ሶስተኛ ቀን ምን ማንበብ እንዳለባቸው ምን መስራት እንዳለባቸው በዛ የታገዘ እና የ3 ሰዓት ስልጠና የታገዘ አጠቃላይ ይሄንን በስንት ቢያዘጋጅ ጥሩ ነው ይሄን በአንድ ሺህ ብር ብቻ አንዴ ከፍለው በአንድ ሺህ ብር ብቻ መውሰድ ይችላሉ እንደዛ አሁንስ ግልጽ ነው ተጠብቃለሁ እጄ ለማስገብ እንጂ ነኝ ሰው እናንተም አላችሁ እንግዲህ ምንም ነገር አትነካካ ስልክ ምናምን alright number 1 if she dash harder she would have passed the exam ይላል if she dash harder she would have passed the exam A will study B studies C studied D had studied studied አንቺስ had studied studies እንደፈለክ ነው አይደል ደስ ያለ ምናምን ምርጫኩ ደስ ይላል አያስጨንቅም ዝም ብለህ አንዱን መጥራት ነው በቃ ግልግል okay if she dash harder she would have passed the exam all right so በኤክሳ ግንተዋለች would have passed ሚላለ perfect conditional ነው would have plus verb 3 ስለዚህ ሜን ክሎዙ ላይ እዚህ ጋር ያለው ሜን ክሎዝ would have ብሎ እዚህ verb 3 ስላለ እዚህ ጋር ያለው past perfect form ነው የሚሆነው so ይሄኛው ስቶሪ ፊውቸር ነው ሲ ምንድነው simple present ነው ሲሳ ቢ simple present ነው ሲ v2 እሺ v2 ወይም simple past ነው ዲ past perfect ምንድነው ይሄ past perfect ስለዚህ መልሱ ማለት ነው had studied right had studied ገብቷቸዋል ምክንያቱም እዚህ ጋር ምን አለ ማለት ነው would have plus verb 3 form of the main verb ስላለ እዚህ ጋር ነው past perfect tense ይሆናል ማለት is it clear yes very good meaning ምንድነው all right በጣም ጥሩ meaning ምንድነው meaning ሲሞክሪያች የሴንተንስ ነው ጥያቄው አጥንታ ቢሆን ፈተናውን ታልፍ ነበር እሺ ተመሳሳይ ነው okay so እዚህ ጋር ምንድነው ፈተናውን ምንድነው ጠንክራ ጥንታ ቢሆን ከዚህ የተሻለ ጠንክራ ጥንታ ቢሆን ሃርደር ኮምፓራቲቭ አይደለ የተሻለ ጠንክራ ጥንታ ቢሆን የበለጠ ጠንክራ ጥንታ ቢሆን ኖሮ ፈተናውን ታልፍ ነበር ያ ማለት አላለፈችም ነው she didn't pass the exam ማለት ነው right ስታዩት ፖዚቲቭ ነው but the meaning is negative she didn't pass the exam all right ኮንዲሽኑ ምንድን ነበር studying harder አይደለም ወጥራ ማጥናት ነበር ግን ስላላደረገችው አላለፈችም ነው all right interesting number 2 the movie was dash interesting than I expected the movie was dash interesting than I expected the movie was more interesting than I expected more most why ለምን more ያልከው ብሩክ ይገጥማል ነው ወይስ ምንድነው ለምን more ያልከው እዚህ ጋር የተሻለ ነው ለማለት ኦኬ እዚህ ጋር የተሰጣችሁ ማን ነው ማለት ነው than ሚል አለ አይደለም than የሚለው ቃል ለኮምፓራቲቭ ፎርም ምንድነው ማወዳደሪያ እንድንትን ነው አይደለም እንዴ ስለዚህ ለምሳሌ I'm taller than you ላለው አይደል I'm taller than ያልኩ than my father I'm taller than my sister ላለው than ማወዳደሪያ ሁለት ነገሮችን ለማወዳደር ስለዚህ what is the comparative form of match and money የማችና የመኒ ኮምፓራቲቭ ፎርም ማን ነው more ነው more ነው ማለት ነው and superlatives ማን ነው must ስለዚህ እሽካቺ ዛን ምትልስላለ ሁለት ነገሮችን ያወዳደርን ሁለት the movie was dash interesting than I expected ምንድነው ማለት ኤክስፔክት ያደረገው አንድ ነገር አለ
ሙቪው ደግሞ አክቹዋል ሙቪው አለ። ሁለት ነገሮች አይደሉ? ኤክስፔክቴሽን እና አክቹዋል ሪያሊቲ ዜር። ኦኬ ኢንትረስቲንግ ቬሪ ጉድ። ነምበር 3 neither of the answers dash correct. Neither of you can say neither of or neither of, there's no problem about it. Neither of the answers dash correct. A are, B were, C is, D have been. Is. Neither of the answers dash correct. Are correct because the answers የሚለው አለ ነው። are ለምን? እቺ the answers እቺ all right. so are ከሆነ እኮ ደግሞ ምን መሆን አለበት? አሁን where መሆን አለበት? where ከሆነ ምን መሆን አለበት? have been። ምንም ታይም ኤክስፕሬሽን የለውም አይደለም? ስለዚህ መልሱ ማን ነው? is። sometimes እንግሊዝኛ እንዴት ነው ስታዩት? neither of the answers answers ብሎ አረ ምንድን ነበር ቲክቶክ ባለፈው you and I are የሚላል የሰራ ነው አይደል? ቲክቶክ ላይ you and I are good friends የሚላል። እንዴት I are ትላለህ? በቃ እኔ እኮ አስተማሪ ነኝ ያለ አንዱ ማለት ነው። so a subject verb agreement ነው። do you understand me? Yes. all right, interesting. neither of the answers dash correct. are correct, were correct, is correct, have been correct. so is correct ምክንያቱም neither of, one of, each of, every one of እነዚህ ነገሮች ምን ያስከትላሉ? ሲንጉላር ቨርብ ምን ያስከትላሉ? ሲንጉላር even though the noun is plural ናውኑ ምን ቢሆንም ማለት ነው ፕሉራል ቢሆንም ምን የሚያስከትሉት ግን ምንድን ነው? ሲንጉላር ቨርብ ነው። so what's the singular verb here? is ማለት ነው። ጎበዝ። by the time we arrived the train dash A had left, B left, C has left, D was leaving. D. C. A. ምክንያት እኮ ያስፈልጋቸዋል እኮ by the time we arrived። አሁን ትሬኑ ቀድሞ ነው የሄደው ወይ ሰዎች ነው የደረሱ? ትሬኑ ቀድሞ ሄዷል። so how many past actions do we have here? 2። ስለዚህ ሁለት ሲኮንስ ኦፍ አክሽን የሚባል ነገር ሁለት ፓስት አክሽን በሚሰጡበት ሰዓት የመጀመሪያው አክሽን በምን ይጻፋል? በፓስት ፐርፌክት ቴንስ። ሁለተኛው አክሽን በሲምፕል ፓስት ቴንስ። ኦልራይት ሶ ዋትስ ዘ ፈርስት አክሽን? ዘ ሊቪንግ ኦፍ ዘ ትሬን ኦር ዘ አራይቫል ኦፍ እዚህ ጋር የኛ ዘ ሊቪንግ ኦፍ ዘ ትሬን የስ ነው። መልቀቁ ትሬኑ የመጀመሪያ አክሽን። በደረስንበት ጊዜ ትሬኑ ኦልሬዲ ሄዷል ነው የሚለው አይደል? ስለዚህ መሄዱ ምንድነው ማለት ነው? የመጀመሪያ አክሽን በማን ይጻፋል? በፓስት ፐርፌክት ቴንስ ይጻፋል። በማን ይጻፋል? ፓስት ፐርፌክት ቴንስ ይጻፋል ማለት ነው። ሁለተኛ አክሽን በሲምፕል ፓስት ይኸው ተሰጥቷል። ኦልራይት ኢንትረስቲንግ። she is the woman dash I met at the conference. she is the woman dash I met at the conference. A whom, B who, C whose, D which. A. B. ኧረ ደስ እንዳለው ነገሩ። B. እሺ አለ። እሺ ሴትዮዋን ያገኛት ማን ነው? አዳምጡ። በመጀመሪያ ሴትዮዋን ያገኛት ማን ነው? እሺ የተገኘችው ሴትዮ አሁን ስለ ሴትዮዋ ነው የሚያወራ? ድርጊቱን ስላደረገው አካል ነው የሚያወራው? ይቺ ኮንፈረንሱ ጋር ያገኘኋት ሴትዮ ናት ነው የሚል አይደል እንዴ? ስለዚህ ስለኔ ነው ስለዚያ ሰውዬ ራሱ የሚያወራ ስለ ሴቷ ነው ስለዚህ this is the woman አይደል እንዴ? dash I met at the conference ስብሰባው ላይ ያገኘኋት ሴትዮ ነች ነው አይደል እንዴ? ስለዚህ የሚያገኘው አካል what's the door of the action ማን ነው? ሰብጀክት ነው ማለት ነው አይደል? ስለዚህ whom ደግሞ ኦብጀክት ነው የሚገልጽ። የተገኘችው ሴትዮ ማን ናት? እዚህ ላይ you have to be very careful, all right? because you are not talking about the door of the action, rather you are talking about the receiver of the action. who did the action? ማን የሰራው? the action of meeting. የማግኘቱን አክሽን ማን የሰራው? I. that's the subject of the sentence it means, all right? Yes. the door of the action. who receives the action of being met? የመገኘቱን ድርጊት የተቀበለው ማን ነው? the woman. so
Am I talking about the woman or the person who met her? I'm talking about the woman, yes or no? Which is an object. So what's the difference between the relative pronoun whom and who is that? Whom refers to the object of the sentence and who refers to the subject of the sentence. Is it clear? Yes. Is it clear? Yes. Very good. So whom is the answer here? All right? So do you have some confusions here, please? No. Any confusion? No. All right, we'll add more. እንጨምራለን. Stay with us again. All right, lesson number 6. The book was so dashed that I couldn't stop reading it. Bexa? The book was so dashed that I couldn't stop reading it. Excited? The book ራሱ በቃ ኤክሳይትድ ሆኗል ማለት ነው መጽሐፉ። All right, okay. እሺ exciting እሺ exciting and then exciting ምንድን ነው አሁን ምክንያቱ ይገጥማል አይገጥምም ነው ወረስ ምንድን ነው እንደዛ ብሎ የመለሰው you know boring አሰልቺ ነገር ነው አይደለ Yes. and then excited ስትሉ ምንድን ነው በአማርኛው excited ቦሪንግ ከሆነ ማንበብ ማለት አላቆምም ነው ማቆም አልቻልኩም ነው ቀጥሏል ማንበቡን አይደል Yes. ስለዚህ ቦሪንግ ሊሆን አይችልም በቃ እዛው ጋር ኤክሳይትድ ነው በአማርኛ don't be excited ካልኩ ለምሳሌ I'm excited ኤክሳይትድ የጓጓ የተደሰተ ማለት ነው አይደለም እንዴ all right እሺ ቦርድ ስትሉ የደበረው እሺ ኤክሳይቲንግ ደስ የሚል ማለት ነው አስደሳች ማለት ነው አይደል ስለዚህ ደስ የሚል ነገር ስለሆነ ነው ማንበብህን ያላቆምከው ማለት ነው am I clear Yes. all right okay Big size boring or big size boring? ሁለቱም ያስኬዳል ግን ስድብ እንዳይሆን ነው all right big size bored ካልክ big size ምን ብሏታል ነው ብሏታል if you say big size boring it's going to be insulting all right but both are correct ማለት ነው grammatically ሁለቱም ያስኬዳል ማለት ነው ያ ብሶ እውነቱን ነው እንደዛ ይላል እኮ I am boring ደብሮኛል ሲል ነው የሚለው ብሶ I'm boring እያለ ያለው እኔ ደባሪ ነኝ ነው እያለ ያለው ማለት ነው I am bored ነው የምትሉት ሲደብራችሁ I'm bored right okay interesting number 7 the scientist made a significant dash in cancer research the scientist made a significant dash in cancer research invention now experiment discovery solution Discovery. Experiment. Really. The scientist made a significant dash in cancer research. The cancer research is discovery. Because invention. All right. What's the difference between invention and discovery? Leave it to መፍጠር ነው ኢንቨንት አደረገ ሲባል እሺ አዲስ ነገር እሺ ዲስከቨሪስ እኮ ያለውን ነገር ፈልጎ ማግኘት ነው ኦኬ ኦልራይት what about the experiment ሙከራ solution is that so ከዚህ ጋር ምንድነው ማለት ነው ማን ነው መልሶ discovery the scientists made a significant discovery in cancer research ነው በካንሰር ሪሰርች ውስጥ ይሄንን ኢንቨንት አይደለም የሚያደርገው የተገባ ነው ያንን ነገር ፋይንድ አውት ማድረግ ነው ማለት ነው ያለን ነገር ፈልጎ ማግኘት ምን ይባላል discovery ይባላል ማለት okay his decision had a great dash on the company's future A affect B effect C response D consequence B effect D effect እሺ Effects. ለምን እሺ effect ለምን why ያረፍተ ነገሩ አጠቃላይ እንትኑን አንብቡት እንጂ his decision made a great ይላል ስለዚህ እዚህ ጋር there is an adjective አይደል እዚህ ጋር ምን ያስፈልጋል ማለት ነው there should be noun አይደል እንዴ noun ነው አረፍተ ነገሩ ምንድነው right so affect through is a verb በመጀመሪያ ደረጃ ውድቅ ታደርጋላችሁ ማለት ነው በመጀመሪያ ደረጃ ሁለት effect አላችሁ እሺ response it doesn't go like sense አይሰጥም ማለት ነው okay and consequence አብዛኛውን ጊዜ consequence የሚባለው ነገር ምንድነው negative maybe is it negative or positive negative አይደለ ስለዚህ በካምፓኒ ፊውቸሩ ላይ የሱ ግሬት የሆነ የሱ የሚያምር ደስ የሚል ውሳኔ በካምፓኒ ፊውቸር ላይ ከፍተኛ ተጽዕኖ ያመጣል ከፍተኛ ውጤት ያመጣል ነው አይደል የሱ ነው ስለዚህ ምንድነው am I like talking about positive things or negative things here positive ስለሆነ ነገር አይደለ ስለዚህ ኢፌክት መልሱ ነው ማለት ነው okay what about this
The company is looking for a highly dash employee. A, skilled. B, skill. C, skillful. D, skillfully. Huh? Huh? A. ሲ ሲ ኤ ነው ያልካል። ሲ መሰለኝ። ኤ መሰለኝ። አሁን በመጀመሪያ ኢምፕሎይ የሚለውን ነገር እዩት። እዚህ ያለው is it a noun or a verb here? ተቀጣሪ የሚለው is it a noun or a verb? ቤክሳ ተቀጣሪ ናውን it's a noun. yes Right. is it All right, okay. So that it's a noun, አይደል? So before a noun we need an adjective, አይደል እንዴ? So that's like እዚህ ጋር ማን አለ? skilled አለ. It's an adjective. አረ ኢዲ እኮ ጨምሯል እንዳትሉኝ። ደግሞ ፓስት ቴንስ ነው እንዳትሉኝ። ይሄንን ፓስት ቴንስ ቢጨምርም ነው ፓርቲሲፒያል አድጀክቲቭ ይባላል። ምን ይባላል? ፓርቲሲፒያል አድጀክቲቭ ይባላል። ኦልራይት ኦኬ። ስኪል ሲል ምንድን ነው? ኢትስ ክህሎት አይደል? ክህሎት ሲል ደግሞ እዚህ ጋር ምንድን ነው? ኢትስ አ ናውን። ይሄ ሳ ምንድን ነው ማለት ነው? ኢትስ አን አድጀክቲቭ። ኢዲ ቢጨምርም ምንድን ነው ማለት ነው? ኢትስ አን አድጀክቲቭ። ዋት ካይንድ ኦፍ አድጀክቲቭ? ምንድን ነው ያልኳቸው? ምን አይነት አድጀክቲቭ ይባላል ያልኩሽ? ቤተሰብ አረ በስመ አብ ፓርቲሲፒያል አድጀክቲቭ ይባላል። ምን ይባላል? ፓርቲሲፒያል አድጀክቲቭ። እሺ ስኪልፉል ስትሉ ምንድን ነው? what's the difference between skillful and skilled? what's the difference? እሺ make a sentence with skillful and skilled. ምን ነው ልዩነቱ? what's the difference between skillful and skilled? I'm skilled ካልኩኝ ምን አለኝ እያልኩ ነው ማለት ነው። ክህሎቱ አለኝ ማለት ነው። ስኪልፉል ሲባልስ ስኪል ያለበት ክህሎት ያለበት ነገር ስኪልፉል ነው የሚባለው አይደል? ሶ ስኪልፉል ስትሉስ ይሄ ክህሎት በክህሎት ስትሉ ይሄስ አድቨርቡ ነው አይደለም? ይሄ ስለዚህ ለምሳሌ she works skillfully ብትሉ ምን ማለት ነው? ምን እያላችሁ ነው? ክህሎት በተሞላበት መልኩ ትሰራለች ነው አይደለም እንዴ? alright so what's the answer? የሰዎችን ይሄን ምንድነው? employee what kind of employee? skilled employee ማለት ነው። እዚህ ጋር ያልገባችሁ ነገር አለ? Any confusion here? ግልጽ ነው? ግልጽ ነው? Right, okay. Thank you. Stay with us again. We have got another question. Another other questions too. እዚህ ጋር ስንት ነው ያለነው እስካሁን ያየነው? 9. ስለዚህ ገና ይቀረናል ማለት ነው። ስለዚህ አብራችሁ ደክሞሻል ለቤክስ? nope Are you tired? All right. ስለዚህ አብራችሁ ትቆያላችሁ ማለት ነው። All right, lesson number 10. He ran dash money before the end of the month ይላል። ከወሩ መጨረሻ ቀድሞ ገንዘቡን ምን አድርጎታል? ራን ከሚለው ጋር የሚሄደው preposition አሁን ማን ነው? A out of, B into, C away from, D over. So what is the answer? out Out of, right? Out of. He ran out of money before the end of the month means ከወሩ መጨረሻ ቀድሞ ገንዘቡን ጨርሷል. What do you mean by run out of something? መጨረስ To consume all. ጨርሶ መጠቀም ነው. Yes. For example, I ran out of oil, I ran out of water, I ran out of grocery. አስቤዛ ጨርሻለሁ ምናምን ስትሉ ስለዚህ ran out of ማለት መጨረስ ማለት ነው. Okay. She turned dash the job offer because of the salary, because of low salary. ዝቅተኛ ደሞዝ ስለሆነ የስራ እድሉን የተሰጣትን ስራ ተርን ምን አደረገችው ነው? turn up, turn off, turn on, turn down. ብሩክ turn down. maybe turn off turn off ማ እንዴት ኤሌክትሪክሲቲ ነች የምታጠፈው እንዴ? ተርን ኦፍ ማለት አንድ ነገር ማጥፋት ነው። የሆነ ድምጽ ሊሆን ይችላል፣ ኤሌክትሪክ ምናምን ነገር መብራት። ስለዚህ እዚህ ጋር ምንድን ነው የሚሆነው ማለት ነው? she turned down ትላላችሁ። to turn down means to reject. what does it mean? reject ማድረግ ውድቅ ማድረግ ነው። she turned down the job offer because of low salary. ዝቅተኛ ደሞዝ ስለሆነ ምን አደረገችው? ተወችው፣ ውድቅ አደረገችው ነው። okay so the word turn can go with up, turn up ስትሉ አሁን ለምሳሌ turn up ምን መጨመር turn up the volume, turn up the volume እንላለን። volume ጨምር እንላለን አይደል? turn off the light. yes or no? yes or turn on. yeah and then turn it down. so it has got different meanings ማለት ነው. I can't put dash with this noise anymore. number 12. I can't put dash with this noise anymore. ከዚህ በኋላ ይህንን ርብሻ ይህንን ጫጫታ ዳሽ አልልም ነው። A out, put out. ልትይ ነው እንዴ? B put down. yes C put up. D put away. is it up put up with.
Yes. So what is the answer? C. Yes. This is up. Yes or no? Yes. This is up. Okay, so I can't put up with this noise anymore. To put up with means to tolerate. ምነው መቻል ማለት ነው አይደል? So I can't put up with this noise anymore ማለት እዚህ በኋላ ይሄን አይነት ድምጽ እኔ መቋቋም ቶለሬት መታገስ አልችልም. So to put up with means መታገስ ማለት ነው. All right? Interesting. All right, that's it. And number 13. Number 13. Okay. They called number 13 زي ያለች እዚህ ጋር they called dash the meeting due to bad weather. መጥፎ አየር ጸባይ አለ ስለዚህ ስብሰባውን ዳሽ አድርገውታል. Okay. All right? A called up, B called off, C out, D away. Is that out? Call out. No. መሰረዝ በእንግሊዝኛ ምንድነው? ባድ ዌዘር በመኖሩ መጥፎ አየር ጸባይ ምክንያት ስብሰባውን ሰርዘውታል ነው የሚለው። ስለዚህ what is the answer? B call off. To call off means to cancel ማለት ነው. In different videos እኮ ተምራችኋል. To call off means to cancel, right? Cancel መሰረዝ ማለት ነው. Okay. That's nice. Okay, number 14. I need to brush dash my French before traveling to Paris. I need to brush ምንድነው መቦረሻ አይደል? ነገር ግን ፍሬንች የሚለው ቋንቋ ነው. ማሻሻል ፈረንሳይኛ ወደ ፓሪስ ከመሄድ በፊት ማሻሻል አለብኝ ኢምፕሩቭ ማድረግ አለብኝ የሚል አይነት ሴንስ ያለው ብራሽ ከማን ጋር ቢሄድ ነው? A brush on, B brush in, C brush up, D out. So what is the answer? Brush on? No, it's not brush on. Yes? Brush up. Brush up. Very good. Let me brush up my English skills. Let me brush up English. Let me brush up French. Let me brush up German or something else. All right? ስለዚህ brush up means to improve. What do you mean by brush up? ማሻሻል ማለት ነው. Improve ማድረግ ነው. Brush up. Brush up. Right? Brush Is it clear? Yes. So brush up. Say brush up. Brush up. It means to improve. What does it mean, brother? To improve. To improve. To brush up means to improve ማለት ነው. To improve. Do you have a question? Nope. Huh? Nope. Any question you have? Do you have a question, please? No. Huh? You don't have any question? Yes. Very good. Okay, interesting. So if you don't have any question, like we'll have other questions too, and then አንድ የመጨረሻ መቀረናለች እሷን እንሰራለን ማለት ነው. All right. All right. So let's see this. He hit the nail on the head. He hit the nail on the head. እቻውን ፓስት ቴንስ መሆኗን የምታውቂው በኤክሳ ምንድን ነው? ፕሬዘንት ቢሆን ኖሮ ምን መባል ነበረበት? ሂ ሂትስ አይደለም? Yes. እቺ ሂት ኢዝ ዘ ፓስት ቴንስ ኦፍ ሂት ኢትሰልፍ አይደል? Yes. ራሱ ሂት ነው ፓስት ቴንሱ። አሁን እንደዚህ ብለው ኖሮ ሲምፕል ፕሬዘንት ቴንስ እቺን ሳጠፋት ግን ምን መሆኑን ትረጃለሽ? ፓስት መሆኑን ያረፍተ ነገር። ምክንያቱም ዋትስ ዘ ፓስት ቴንስ ኦፍ ሂት? የሂት ፓስት ቴንስ ማለት ነው ራሱ ሂት። ሂ ሂት ዘ ኔል ኦን ዘ ሄድ means A he hurt himself, B he made a mistake, C he said something exactly right, D he was angry. C? C ምንድን he said something exactly right. Yeah, that's correct. Because if I said you hit the nail on the head ካልኩሽ ኔል ምንድን ነው? ሚስማር። እስቲ ምስማሩ አናቱ ላይ ነው የመታው ሳይሆን ይሄ በትክክል ነው ያልከው ስትይ አንድ ነገር በትክክል ነው የገለጽከው ስትይ you hit the nail on the head ነው የምትይ። Say you hit the nail on the head. You hit the nail on the head. So if someone hits the nail on the head, it means that he or she exactly says something ማለት ነው. Is that okay? Yes. Very good. Very good. Okay, number 16. If something happens once in a blue moon, if something happens once in a blue moon, it means A, it happens rarely. B, it happens often. All right? C, it happens daily. D, it never happens. If something happens once in a blue moon, if I say, for example, you know, you come once in a blue moon, all right? Or I drink some beer once in a blue moon, right? What does it mean? Is it often? No, it's not often. Once in a blue moon, for example, you're not always calling me. You call me once in a blue moon. So it's rare ማለት ነው? Rarely. እንደ መስቀል ወፍ ከስንት አንዴ ስል ምንድነው የምለው? ወይ ከስንት አንዴ ወይ እንደ መስቀል ወፍ ስል ምንድነው? Once in a blue moon ነው የምለው። ስለዚህ if something happens once in a blue moon, it means it happens rarely ማለት ነው። በጣም ሬር በሆነ ከስንት አንዴ ማለት ነው. Right? Yes. Is that okay? Yes.
I eat raw meat rarely ብትይ ከስንት አንዴ ነው ጥሬ ስጋ በላው ለማለት ነው right okay number 17 I'm feeling under the weather I'm feeling what under the weather I'm feeling under the weather A I'm feeling great B I'm feeling sick C I'm feeling cold D I'm feeling sad Is it I'm feeling cold? You're not feeling cold. Weather ስላለ ብለሽ ነው እዚህ አየር ጸባይ የሚለው? Yes. So, no. If someone says that I'm feeling under the weather, for example, let me give you a hint. Okay. Imagine that you're absent today. Right? ዛሬ አልመጣሽም እንበልና እሺ If I call you, Beksa, why are you not here? እዚህ ለምን የለሽም ብለሽ I'm sorry, I'm feeling under the weather. I have to go to the clinic. I have to go to the hospital. ብትይ So what are you talking about? Feeling sick. Yeah, I'm feeling sick, right? What does it mean? ስለዚህ እያመመኝ ነው ስትሉ አሞኛ ስትሉ I'm feeling under the weather ነው የምትሉ Say it again. I'm feeling under the weather, right? So to be under the weather means to be sick. መታመም ማለት ነው. Is that clear? Yes. So how many questions did we see so far? 17 questions from what? Grammar, vocabulary, phrasal verbs and idiom, right? Yes. ስለዚህ ካሁን ከተማራችሁት ነው ቴስት ለማድረግ የሞከርኩት ሰብሰብ አድርጌ ዋና ዋናዎቹ ማለት ነው. Don't forget to subscribe, like and share our YouTube channel. Anybody who is interested in learning online or face-to-face classes, you're welcome.